ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን በማገጣጠም ቃላት ምስረታ ይሆናል ማለት ነው። ቃላት የምንመሰርተው ባለ ሁለት ሆሄ ይሆናል ማለት ነው። አማርኛን በቀላል መንገድ ለማንበብ ወይም ለመጻፍ የአማርኛ ፊደላትን ከሀ እስከ ፐ መለየት ይኖርብናል ማለት ነው። ከዚህ በተጨማሪ ደግሞ የአማርኛ ፊደላትን ቅርጻቸውንና ድምጻቸውን መለየት ይኖርብናል ማለት ነው። ይህንም በቀላል መንገድ አማርኛ ማንበብ እንድንችል ስንተኛ ፊደል እንደሆኑና ድምጻቸው ማን እንደሚባል እየነጣጠልን እናያለን ማለት ነው። በዛሬው ትምህርታችን ወደ ያዝነው ወደ ትምህርታችን ስነድ ይቺ ሰራ ስንል እስኪ የሰ የመጀመሪያ ፊደል ሰ፣ የረ አራተኛ ፊደል ራ በአንድ ላይ ሰራ። ከዚህ ስንመጣ ይቺ ሎሚ ብለን ስንጽፍ እቺ የለ ስንተኛ ፊደል ማለት ነው? የለ ሰባተኛ ፊደል ሎ። ይቺ የመ ሶስተኛ ፊደል ሚ በአንድ ላይ ስናነበው ሎሚ። ከዚህ ስንመጣ ይቺስ ሱሪ ብለን ለመጻፍ ስንፈልግ ደግሞ የሰን ሁለተኛ ፊደል ሱ፣ የረን ሶስተኛ ፊደል ሪ በአንድ ላይ ምን ሆነ ማለት ነው? ሱሪ የሚል ቃል መሰረትነ ማለት ነው። ከዚህ ስንመጣ ይቺ በር ብለን ስንጽፍ የበን የመጀመሪያ ፊደል በችስ፣ ይቺ የረ ስድስተኛ ፊደል ር በአንድ ላይ በር። እዚህ ስንመጣ ይቺ ቀና ብለን ለመጻፍ ስንፈልግ ደግሞ የቀን የመጀመሪያ ፊደል ቀ፣ ይቺ የነ አራተኛ ፊደል ና በአንድ ላይ ቀና። እሺ አማርኛም በዚህ መልኩ ከተለማመዳችኋቸው በቀላል መንገድ መረዳት ይቻላል ማለት ነው። ከዚህ ስንመጣ ይቺ ዱላ ብለን ስንጽፍ ደግሞ የደ ስንተኛ ፊደል ለማን ነው? የደ ሁለተኛ ፊደል ዱ፣ ይችስ የለ አራተኛ ፊደል ላ በአንድ ላይ ዱላ። እዚህ ስንመጣ ይቺ በሶ ብለን ስንጽፍ ደግሞ የበን የመጀመሪያ ፊደል በ፣ ይችስ የሰ ሰባተኛ ፊደል ሶ በአንድ ላይ በሶ። ይቺ ጫማ ስንል የጨ አራተኛ ፊደል ጫ፣ ይቺ የመ አራተኛ ፊደል ማ አንድ ላይ ጫማ። ከዚህ ስንመጣ ይቺ ሞላ ስንል የመ ሰባተኛ ፊደል ሞ፣ የለ አራተኛ ፊደል ላ በአንድ ላይ ሞላ። ይችስ ሳለ ስንል ደግሞ የሰ አራተኛ ፊደል ሳ፣ የለ የመጀመሪያ ፊደል ለ በአንድ ላይ ሳለ የሚል ቃል መሰረት ነው። አማርኛ ፊደላትን እየቆጠራችሁ አጋጥሞ ለማንበብ ለምትቸገሩ በቀላል መንገድ መረዳት ትችላላችሁ ማለት ነው። ድምጻቸውንና ቅርጻቸውን ለይታችሁ በዚህ መልኩ ካወጣችሁት ይህን ቪዲዮ እስከ መጨረሻው ከተከታተላችሁት በደንብ ድምጻቸውንም ቅርጻቸውንም እንዴት እንደምትለዩ ትረዳላችሁ ማለት ነው። ከዚህ ስንመጣ ይቺ ሞቀ ስንል ደግሞ የመ ስንተኛ ፊደል ናት? ይቺ የመ ሰባተኛ ፊደል ማለት ነው። ድምጿ ሞ፣ ይችስ የቀ የመጀመሪያ ፊደል ቀ በአንድ ላይ ሞቀ። ይቺ ዳቦ ስንል ደግሞ የደ አራተኛ ፊደል ዳ፣ የበ ሰባተኛ ፊደል ቦ በአንድ ላይ ዳቦ።
ይችስ ጆግ ጆግ ስንል የጀ ሰባተኛ ፊደል ጆ ይችስ የገ ስድስተኛ ፊደል ግ አንድ ላይ ጆግ ጆግ። ከዚህ ስንመጣ ይችስ ሴራ ሴራ ብለን ለመጻፍ ስንፈልግ ደግሞ የሰን አምስተኛ ፊደል ሴ ይችስ የረ አራተኛ ፊደል ራ በአንድ ላይ ሴራ ሴራ። እዚህ ስንመጣ ይችስ ሌላ ሌላ ስንል ደግሞ የለ አምስተኛ ፊደል ሌ ይችስ የለ አራተኛ ፊደል ላ በአንድ ላይ ሌላ ሌላ። ይቺ ከዚህ ስንመጣስ ፈላ ፈላ ስንል የፈ የመጀመሪያ ፊደል ፈ የለ አራተኛ ፊደል ላ አንድ ላይ ፈላ ፈላ። ይችስ ቆሎ ቆሎ ስንል የቀ ሰባተኛ ፊደል ቆ የለ ሰባተኛ ፊደል ሎ አንድ ላይ ቆሎ ቆሎ። ይችስ ኩሬ ኩሬ ስንል የከ ሁለተኛ ፊደል ኩ የረ አምስተኛ ፊደል ሬ በአንድ ላይ ኩሬ ኩሬ። ይችስ ተራ ተራ ስንል የተ የመጀመሪያ ፊደል ተ የረ አራተኛ ፊደል ራ በአንድ ላይ ተራ ተራ። ይችስ ሌጣ ሌጣ ብለን ለመጻፍ ስንፈልግ ደግሞ የለ አምስተኛ ፊደላት ሌ የጠ አራተኛ ፊደል ጣ አንድ ላይ ሌጣ ሌጣ። እሺ ከዚህ ስንመጣ ይቺ ምን ትላለች? በቅድሚያ አማርኛ፣ እንግሊዝኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች በኦንላይን መማር ለምትፈልጉ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በቀላል መንገድ መማርና መከታተል ትችላላችሁ። በቅርብ ቀን ጎበዝ አንባቢና ጻፊ መሆን እንድችሉ አድርገን እናስተምራለን። ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል አናግሩን። ጎበዝ አንባቢዎች፣ ጻፊዎች መሆን እንድችሉ አድርገን እናስተምራችኋለን። ወደ ትምህርታችን ስንመለስ ይቺ ባዶ ባዶ ብለን ስንጽፍ የበ አራተኛ ፊደል ባ የደ ሰባተኛ ፊደል ዶ በአንድ ላይ ባዶ ባዶ። እዚህ ስንመጣ ይችስ ደማ ደማ ብለን ስንጽፍ ደግሞ የደ የመጀመሪያ ፊደል ደ የመ አራተኛ ፊደል ማ በአንድ ላይ ደማ ደማ። ይችስ ጥቢ ጥቢ ብለን ስንጽፍ ደግሞ የጠ ስድስተኛ ፊደል ጥ የበ ሶስተኛ ፊደል ቢ በአንድ ላይ ጥቢ ጥቢ። ይችስ ረታ ረታ ብለን ስንጽፍ የረ የመጀመሪያ ፊደል ረ የተ አራተኛ ፊደል ታ በአንድ ላይ ረታ ረታ። ይቺ ፈጨ ፈጨ ስንል የፈ የመጀመሪያ ፊደል ፈ የጨ የመጀመሪያ ፊደል ጨ በአንድ ላይ ፈጨ ፈጨ። ከዚህ ስንመጣ ይቺስ ምን ትላለች? እስኪ ከእናንተ ይቺ ጣት ጣት ብለን ስንጽፍ ደግሞ የጠ አራተኛ ፊደል ጣ የተ ስድስተኛ ፊደል ት በአንድ ላይ ጣት ጣት። ይቺ ሞቀ ሞቀ ስንል የመ ሰባተኛ ፊደል ሞ የቀ የመጀመሪያ ፊደል ቀ አንድ ላይ ሞቀ ሞቀ። ይችስ ጤፍ ጤፍ ስንል የጠ አምስተኛ ፊደል ጤ የፈ ስድስተኛ ፊደል ፍ በአንድ ላይ ጤፍ ጤፍ። ይቺ ክፉ ክፉ ብለን ስንጽፍ ደግሞ የከ ስድስተኛ ፊደል ክ የፈ ሁለተኛ ፊደል ፉ በአንድ ላይ ክፉ ክፉ። ይችስ ጠጣ ጠጣ ብለን ስንጽፍ የጠ የመጀመሪያ ፊደል ጠ ይቺ የጠ አራተኛ ፊደል ጣ በአንድ ላይ
ጠጣ ጠጣ። ከዚህ ስንመጣ ይቺ ዳቦ ዳቦ ብለን ስንጽፍ ደግሞ የደ አራተኛ ፊደል ዳ የበ ሰባተኛ ፊደል ቦ በአንድ ላይ ዳቦ ዳቦ። ይችስ ጥጥ ጥጥ ብለን ስንጽፍ ደግሞ የጠ ስድስተኛ ፊደል ጥ ይችስ ጥ ተመሳሳይ ናቸው አለ በአንድ ላይ ጥጥ ጥጥ አጋጥመን ስናነባቸው ትርጉም ያለው ቃል ይሰጡናል ማለት ነው። እዚህ ስንመጣ ይቺ በሬ በሬ ብለን ስንጽፍ ደግሞ የበ የመጀመሪያ ፊደል በ የረ አምስተኛ ፊደል ሬ በአንድ ላይ በሬ በሬ። ይችስ ቀማ ቀማ ብለን ስንጽፍ የቀ የመጀመሪያ ፊደል ቀ የመ አራተኛ ፊደል ማ በአንድ ላይ ቀማ። ይችስ ውሃ ውሃ ስንል የሃ ሁለተኛ ፊደል ው ይችስ የሃ አራተኛ ፊደል ሃ በአንድ ላይ ውሃ ውሃ። ይችስ ቦታ ቦታ ብለን ስንጽፍ የበ ሰባተኛ ፊደል ቦ የተ አራተኛ ፊደል ታ በአንድ ላይ ቦታ ቦታ። ይችስ ምሳ ምሳ ስንል ደግሞ የመ ስድስተኛ ፊደል ም የሰ አራተኛ ፊደል ሳ በአንድ ላይ ምሳ ምሳ። ይቺ ሜዳ ሜዳ ብለን ስንጽፍ ደግሞ የመ አምስተኛ ፊደል ሜ የደ አራተኛ ፊደል ዳ በአንድ ላይ ሜዳ ሜዳ። ይቺ ከሳ ከሳ ብለን ስንጽፍ ደግሞ የከ የመጀመሪያ ፊደል ከ የሰ አራተኛ ፊደል ሳ በአንድ ላይ ከሳ ከሳ። ይችስ ጤና ጤና ስንል ደግሞ የጠ አምስተኛ ፊደል ጤ የነ አራተኛ ፊደል ና በአንድ ላይ ጤና ጤና ብለን መጻፍ ቻልን ማለት ነው። እሺ ዛሬ ይዤላችሁ የመጣው ባለ ሁለት ሆሄ ቃላት ይህን ይመስላል ማለት ነው። መማር መከታተል ለምትፈልጉ ግን ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በእጃችሁ ባለው ስልክ የትኛውን ቦታና ጊዜ ሳይገድባችሁ በኦንላይን መማርና መከታተል ትችላላችሁ ማለት ነው። የእናንተን ስራ በማይጋፋ መልኩ በቀን 1 ሰዓት በመመደብ ሰዓቱም እናንተ በተመቻችሁ ማታም ጠዋትም ቀንም የሚመቻችሁን ሰዓት በማሳወቅ ጎበዝ አንባቢና ጸሐፊ መሆን እንዲችሉ አድርገን እናስተምራችኋለን። እንዲሁም ህፃናትን ማስተማር ለምትፈልጉ ወላጆች ሁሉ ህፃናትን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራለን። ከታች በቪዲዮ ላይ ካስቀመጥነው ስልክ በመደወል በኢሞ በቴሌግራም በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች እናንተ በምትጠቀሙበት ደውላችሁ አናግሩን። በቅርብ ቀን ጎበዝ አንባቢና ጸሐፊ መሆን እንዲችሉ አድርገን እናስተምራለን። ሰናይ ቆይታ መልካም ጊዜ ተመኘን።